ጽናትና ኪራ መታረቃቸውና አንድ ላይ መሆናቸው ቢያስደስተንም ግን ደግሞ ያልታሰበ አደጋ ተፈጥሯል። ጽናት በደስታና ያልጠበቀችው ነገር በቃ እኔና ኪራ ተለያይተናል፣ ከዚህ በኋላ አብቅቶልኛል ብላ ስታበቃ አሁን እሷና ኪራ አንድነታቸውን ስታስብ ግን የሚያጋጥማትን ነገር አላሰበችም ነበረ። እንግዲህ ኪራና ጽናት አንድ ጋር በማደራቸው ማህፀኗ ላይ ችግር ተፈጥሮ በድንገት ሆስፒታል ገባች። ኪራ ያልጠበቀው ነገር አጋጠመው። ጽናትና እሱ አሁን መከራን አልፈናል፣ አብረን እንኖራለን፣ ህይወታችንን ደስተኛ እንሆናለን ብለው ሲያስቡም አሁን ግን ጽናት የማህፀን ችግር ስለገጠማት ሆስፒታል በመግባቷ ምን ነው ቀርቶብኝ ቢሆን ደስታዬን አብሮነታችንን በቃ አንድ ጋ መተኛት ብቻ ሳይሆን አስበንበትና ተረጋግተን አድርገነው በሆን በማለት በጸጸት እየተቀጣ ይገኛል። አንዳንድ ጊዜ በደስታ ወይም ደግሞ በስሜት የምናደርጋቸው ነገሮች የሚያመጡብንን ነገር አናውቃቸውም እና ጽናት አሁን በጣም ችግር ውስጥ ገብታለች። እናም ሁለታቸውም በእርግጥ እንደ መሩና እንደ ናሆሜ ደስተኛ ትዳር እንዲኖራቸው ይፈልጋሉ። በእነሱም እያዩ በቃ የነሱ ደስታ ወደኛም በተረማመደና እንደነሱ ደስተኛ ምርጥ ጥንዶች ሁነን በኖርን ብለው ይመኛሉ። በመካከላቸው አለመግባባት በተፈጠረ ሰዓት እናም ጽናትን እንግዲህ ለሁሉም ዛሬ ይሁን ሲላት አይ አለችው። እሱ ደግሞ ለምን ዛሬም ታፍሪያለሽ ሲላትም አላፍርም፣ በቃ እሺ በቃ ካላፈርሽ ችግር የለውም፣ ያላንቺ ፍላጎት ምንም ነገር ማድረግ አልችልም፣ ንግስቲቷ ስትፈቅድ ብቻ ነው አላት። እሷም እሺ ኪራዬ እውነት እንደዚህ ተረድተኛል አለችው። አዎ እሺ ዛሬም ቢሆን ዝግጁ ስትሆኝ ሲላት ዛሬም ቢሆን አለችው። የምርሽን ነው ጽ አላት። አዎ የምሬን ነው፣ ዛሬም ቢሆን ችግር የለብኝም ይደረጋለች። እናም አብረው በማደራቸው ግን እንግዲህ አንዳንድ ጊዜ ደስተኛ ሆነን ስሜቶቻችንን ባለመቆጣጠር ሌላ ችግር ይፈጥርብናል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ አንድ የመጀመሪያው ነገር ጽናት ጉዳት ላይ በመድረሷ በጣም አሳዝኖናል። ሁለተኛው የመጀመሪያው ሲቀጥል ደግሞ ኪራና ጽናት ያ ሁሉ ችግር ስቃይ አሳልፈው ዛሬ ላይ አብሮነታቸው በጣም አስደስቶናል። ግን ደግሞ በደስታ መካከልም አንዳንድ ሳናስባቸው የሚፈጠሩ ነገሮች አሉ ማለት ነው። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። እንግዲህ የጽናትና የኪራ አንድ ላይ መሆን መታረቅ እንዲሁም ደግሞ አብሮነታቸውን ብዙዎቻችን እንፈልጋለን። ዛሬ ግን ከዛ ሁሉ መከራ አልፈው ደግሞ አብሮ ስለሆኑ እጅግ በጣም ደስ ብሎናል። እንደዛ በመጣላታቸው ብዙ ነገር በመድረሱ እኛ ሁሉ ተመልካቾችም አዝነናል። እናም አብዛኞቻችን ኮሜንታቶችም የምንጽፋቸው ሀሳቦች እባካችሁን ድምጻችን ይሰማ፣ ኪራና ጽናት አንድ ላይ የሆኑ የሚል ነበር። ያ ሁሉ እንግዲህ ደርሶ አንድ ላይ በመሆናቸው እጅግ በጣም ደስ ብሎናል። እናም ግን በደስታቸው መካከል አንድ ትልቅ አደጋ ተፈጠረ። ይሄ ምንድን ነው? ጽናት ስሜታዊ ሆና እንዲሁም ደግሞ ኪራም አንቺ ሳትፈልጊ ምንም ነገር ማድረግ አልፈልግም፣ ዝግጁ እስከምትሆኝ ድረስ ጠብቅሻለሁ ሲላትም ዛሬም ቢሆን ስትለው የምርሽን ነው ጽ አላት። አዎ የምሬን ነው አለችው። ይህ ሁሉ በእኔ ተሰቃይተሃል፣ እንደምትወደኝም በደንብ አረጋግጫለሁ። አሁን ሁለ ነገሬ ያንተና ያንተ ብቻ ነው አለች። እሱም ኦኬ በማለት እንግዲህ የፈለጉትን ነገር አደረጉ። ግን በዛ አጋጣሚ ጽናት ታመመች።
እናም በድንገት ራሷን ስታ ስትወርቅ ሆስፒታል ይዟት ሄደ ኪራ እነ መሩንና እነ ናሆሜን ጠርቶ። እናም እንግዲህ ከአቅም በላይ የሆነ ስሜታዊ ነገሮችን በማስተላለፍ ጽናት ላይ ማህፀኗ ላይ ችግር እንደተፈጠረም ዶክተሮቹ ተናገሩ። አሁን ይሄ ደግሞ ሌላ ትልቅ ችግር እና ስቃይ ኪራ በጣም እያዘነና እያሰበ ይገኛል። አንዳንድ ጊዜ ይሄ ነገር አስተማሪ ነው። ሁላችንም ብንሆን በስሜት ተገፋፍተን የምናደርጋቸው ነገሮች ምንም ብንዋደድ በጣም ትልቅ ችግር ይፈጥርብናል። እናም አንዳንድ ነገሮችን ስናደርግ ረጋ ብለን ብናደርግ ጥሩ ነው ብዬ አስባለሁ። አብሮነታቸው ቢያስደስተንም ግን የተፈጠረው ነገር ደግሞ ከምኔው ደስታቸው ተገናኙ አብረው ሆኑ እያልን ደስታችንን አጣጥመን ሳንጨርስ ይህ ነገር መፈጠሩ ሁላችንንም አሳስቦናል፣ አሳዝኖናል። እንግዲህ መሩ ደግሞ በጣም ደስ በሚል ሁኔታ ከናሆሜ ጋር ያላት ህይወት ረጋ ያለ አስተሳሰቧ በቃ ልክ ሴቶችን የምታስተምር እውነት የመሩ ትወና እጅግ በጣም ደስ የሚልና አስተዋይ ሴት ናት። ማንኛውም ሰው የመሩን ጸባይ የሚወድና እንግዲህ የናሆሜም እናት መሩን በጣም ወዳት ልጅ ወልዳላት እንድትኖር ትፈልጋለች። ሰኒ ደግሞ እንግዲህ ሁል ጊዜ ብቻዋን ነች። ብቸኝነት አሁን መሯታል። እናም ፍቅር ወይም ደግሞ ትዳር ውስጥ ለመግባት ፍቅርን ለመጀመር ያስቸገራት አንድ ትልቅ ነገር አለ። የእህቷ ላይ የደረሰው ከባድ የትዳር አደጋ እሷም ላይ ይደርሳል ብላ ትፈራለች። እህቷ እስካሁን ድረስ ትሰቃያለች። እናም የእህቷ ባል ቤተሰቦች እነሱ ላይ ይዛቶባቸውና እህቷ ከዚህ ከሀገር ጠፍታ ፈረንሳይ እንደሄደችና እዛ ሂዳ እየኖረች እያለ እዛም እንግዲህ የሰኒ እህት ባል ስፔሻሊ ነበር ማለት ሰርጀር ነበር። ሰርጀር ሲሰራ አንድ ሰው በእጁ ይጠፋበታል። እናም በእሷ ምክንያት ነው እየተባለ እንግዲህ ብዙዎቻቸው የሰኒን እህት ያሰቃያሉ። እንዲሁም ደግሞ የሰኒ እህት ባል ሞቷል። እናም ሰርጀሪ ያደረገው ልጅ አብሯት እዛ ይኖራል። እናም በዛ አጋጣሚ እሷን ያሰቃያታል። እናም አሁን ሰኒ ህይወት ከብዷታል። እህቴን ለምን አተዋትም? ለምን እኔንስ አተውኝም? ትላለች። ብቻዋንም እያለቀሰ ትገኛለች። ሰኒ ማለት ጠንካራና ለሰዎች አዛኝ አስተዋይ ናት። ችግሯንም ብሶቷንም በፈገግታ የምትሸፉን ሴት ናት። አሁን ግን ከአቅሟ በላይ ሲሆን ለጽናት ሁሉንም ነገር ነገረቻት። ጽናት ደግሞ አይዞሽ አብሽሪ እያለች ትገኛለች። እናም ሰኒን አሁን መራዊትም እንዲሁም ጽናት መከሯት ከራሳቸው የህይወት ታሪክና እንዲሁም ደግሞ ራሳቸው ያሉበትን የፍቅር ደረጃ ሲነግሯት እኔ ፍቅረኛ ትራሴ ነው፣ ፍቅረኛ እኔ ራሴ ነኝ እያለች ትቀልዳለች፣ ሙድ ትይዛለች። እናም ወንድ ልጅ ሳይኮ ኮስተር እያልኩ ነው ማሳያቸው ስትልም እስካሁን አሳየን ሲሏት እነሱን ሳይ ብቻ ነው የምኮሳተረው፣ የእውነቴን ነው የምላቸው አሁን አይመጣልኝም አለች። እናም አይገርምም ሁለቱም አታቃልጂ ብለው መከሯት። እና እሷ ላይ እንደዚህ የሆንሽው የእህትሽ ችግር ነው አይደል አለች። አዎ እህቴ እስካሁን ድረስ እረፍት ነስተዋታል አለች። እናም ደግሞ ሰኒያውን ብቻዋን እቤት ዘግታ ታለቅሳለች። እቤት ውስጥ ሌሊት ተኝታ በደረቀ ሌሊት ይደወልባታል። ስልኩን አንስታ ሄሎ ምን ፈልጋችሁ ነው ስትል ምንም አይነት መልስ አይሰጣትም። እንዴ አብዳችሁ ነው መሰለኝ ትልና ትዘጋለች። መልሰው ይደውሉባታል። ስልኩን ስታነሳም ያው ናቸው መልሰው። እናም በመጨረሻ ደብዳቤ ጽፈው ጧት ተንቅልፏ ስትነሳ አገኘችው። እየየ ብላ አለቀሰች። እንግዲህ ሀኒና ደግሞ ባለቤቷ ወደ ውጭ ሀገር ሄዱ። የሀኒ እናት በመታመሟ የባሏ ቤተሰቦች መጥተው ሆስፒታል ጠየቋት። እናም በፊት ተቆራርጠው ከባሏ ቤተሰቦች ጋር ነበር የሚኖሩት ሀናን አገባህ ብለው። አሁን ግን እሱም ውጭ ሀገር ሄዷል። ሀናም ውጭ ሀገር ለመሄድ ተነስታለች። ከሀናም ቢሆን መልካምነትን ተምረናል።
የሴትነትን እርጋታ ተምረናል። ሁሉን ነገር ተምረናል። ከጽናትና ከኪራ ደግሞ ፍቅር ምን አይነት መስዋዕትነት እንደሚያስከፍል ተምረናል። ቻናሉን ሰብስክራይብ እያደረጋችሁ